በዚህ ስትራቴጂ ህጉም ዳኛው ፖሊሱ ከሳሹ ራሱ በጣም ነው ማፈቅረሽ እንዳፈቅርህ ያደረከኝ ልቤን ገዝተህ ያሸነፍከኝ ረሻ ነው የሚሆነው። ዘኪ አንተ እነሱ ዋጋቸውን እሰጣለሁ ብለህ የሄድክ ቀን የኔና ያንተ ነገር ያበቃለታል። ምን አይነት ስጦታ ነሽ አንቺ ልጅ ለነፍሴ እንድወድሽ ያደረሽ ግን እንደራሴ እኔ መኖር የነበረብኝ መግደል አይደለም እነሱን መግደል አይደለም እኮ እንደሰወሩብኝ ደግሞ እነሱንም ህይወታቸውን አሳጥቼ ሰማይ ዘኪ አሳይሻለሁ። አንቺን ማጣት አልፈልግም። ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል። ከምንም ነገር በፊት ያ ሁሉ መከራ አንቺን ከማግኘት በፊት እኔን ነው መጀመሪያ የሚያገኝኝ። በቃ ከፊትሽ ነኝ እኔ ሁሉ ከፊትሽ ነኝ። ይሄ ቅድም እየመጣን በነበረ ሰዓት ላይ ዝናብ ስለነበረ እዚህ ለመጠለል ወደዚህ በተን ነውና ለምንድን ነው ስለዚህ ይዘሽ እየመጣሽ? ቦታው እኮ ይሸጣል። ቦታውማ ይሸጣል፣ ግን ቅድም ስናወራ እዛ ቤተክርስቲያን ላይ ስናወራ የነበረውን ወሬ ሞር በአካል መተን እንድታዩ ስለፈለኩኝ ነው። ቅድም ስመጣ በጣም ኃይለኛ ዝናብ እየዘነበ ነበርና ከዛ በኋላ እዚህ መተን ተጠለልን። እዚህ ደግሞ በጣም ብዙ ታሪኮችን አሳልፈናል። እናንተ አጭርም ብትሆን ግን ቆንጆ ታሪኮችን አሳልፈናል። የት? እዚህ? እንዴት ማለት ምን ለማለት ፈልገሽ ነው? ቦታውን ግን አይተሽዋል? በጣም ያስጠላና ቆሻሻ ቦታ እኮ ነው። ቪዲዮን ከማሳየት ራሱ በጣም የሚያስጠላ ሽታ፣ በጣም የሚያስጠላ ጠረን ያለው ቦታ። እንዴት ነው ራሱ እዚህ ለመኖር በጣም እንደሚጠየፈው አያ። እንዴት ታዲያ እኔና አንቺ እዚህ አሪፍ ጊዜ ልናሳልፍ እንችላለን ነው? ቦታ ተመሳስሎብኝ አይደለም። ግን ቅድም ይቅርታ ስጠይቀኝ ምን ስትለኝ በጣም ደስ ስላለኝ አንድ ካሳለፍናቸው ላይፎች ማለት ደግሞ ይሄ ደግሞ ትልቁ የኔ እናንተ ቦታ ስለሆነ እሱን እንድታየው ነው ያመጣሁት። እዚህ ትኖር እንደነበረ ልነግርህ ነው። እኔ ነው የምኖረው? አረ ተመሳስሎብሽ እንደምመምኒ ምንድነው የሚመሳሰለው? የምሬን እኮ ነው። አሙ እንደነበረ አስታውሳለህ? ያንን መድኃኒት ሲጠጣ ቆይ ስማኝ፣ ቢሆን እንዴት እዚህ ደረጃ ላይ እንደዚህ እዚህ ቆሻሻ ቦታ ላይ ውስጥ ሽታው ራሱ ያስጠላል። ቦታው ራሱ ያስጠላል። እዚህ ደረጃ ላይ ደርሰህ ነበረ ዘኪ። ያንን መድኃኒት እንዳጠጣው ብዬ ያንን ውሃ በጠጣ ሰዓት ላይ ከጠጣ በኋላ ነው እዚህ የመጣውና ሙሉ ለሙሉ ራስን ጥለ ጨርቅን ጥለ የተቀደደ ልብስ አድርገህ ነበር እዚህ ነበር ስትኖር የነበረው። እና አሁን ማንንም ለማጋጣሚ ነው ሰዎች ምናምን ነገር እንኳን ቢኖሩ ቢያዩ ይደሰታሉ ብዬ አስባለሁ። ጓደኞችም አፍርተህ ነበር እዚህ እና እዚህ ነበረ ጭራሽ ትኖር የነበረ እና እኔም ደግሞ አብሬ እዚህ ነበርኩኝ። እኔ ብቻ ሳልሆን ካሜራማኔም አብሮ ነበር። ብቻ በደና በመሆንህ እኔም ካሜራማንም ነው ደስ ያለንና ጉንፋን ራሱ አፍንጬ ማፈን ጀምሮ እኮ ምን ያክል እንደሚሸታየው እና በተደጋጋሚ ከዚህ ነበረ ውጣ እያልኩኝ የቤቴ ላመጣ የነበረውና እሺ አላልከኝም ነበር። ቪዲዮም አሳያለሁ አለ ቪዲዮ ባይዘው ብዙ የቀረስኩት ቪዲዮ አለ። እዚህ ሆነን አብረን ታይምና ሳልፋ አብረን እዚህ ምግብ ስንበላ ነበረ። እዚህ ጋር ስንጫወት ነበረ። እዚህ ጋር ዝናብ ሲመጣ ስንጠለል ነበረ። እዚህ ደግሞ ከጓደኞች ጋር ኳስ ስንጫወት ነበረ። ማታ ደግሞ እዛ ጋር ነበር ያደርነው። እዛ ጋር ደግሞ ቀለበታችንን አስረናል። በጣም ብዙ ታሪክ አለች። ወደዛ ወስደኝ ደግሞ ጫጉላችንን አሳልፈናል። ጭራሽ እዚህ ቦታ ምግብ በልተናል። እንደዚህ እየሸተተን እንደዚህ ቆሻሻ የሆነ ቦታ ላይ ምግብ ተበላለን። እኔም አንተም በልተናል። ቶሪ ነገር ግን ታምር ይችላል ነው የምሬ ነው። ማመር እየተሳለኝ ነው። እንዴት እንደዚህ አይነት ቆሻሻ ቦታ ላይ ይሁሉ ነገር አደረገ? ማንስ ነው ይዞኝ የመጣው ወደዚህ? እሺ እንዴት አወቅኩት ቦታው? አላውቅም። እዚህ እንደተገኘ ሰዎች ነበር የነገሩኝና እንዳልኩ አንተ እንደዛ ካመመ በኋላና አክስት ከከሰሰችኝ በኋላ እኔ ትንሽ ርቄ ነበር፣ ከከተማ ወጥቼ ነበር። ግን አልቆየሁኝም። በሁለት ቀን ውስጥ ነበር ተመልሼ የመጣሁት። ግን ተመልሼ ስመጣ ዘኪ ጥሩ ሁኔታ ላይ እንዳልነበርክ እንዳበድክ ራስን እንደሳትክ ነበር የነገሩኝ እና እዚህ አካባቢ ደግሞ እንዳዩ ሳፈላልግ እንዳዩ ጥቆማ ደረሰኝ። ከዛ ስመጣ እውነትም እዚህ አካባቢ ጋር ነበር
እዚህ ወንዙ ዳር ነበር ያገኘው። ወንዙ ማየት ትፈልጋለህ? ዛሬ ምን ይሰራል እያለ ተቆጣጣኝ የነበርክበትን ማየት አትፈልግም? እኔ ብለሽ ነው ማየት አትፈልግም? የነበርክበትን የት እንዳገኘው ስልሽ ቆሻሻ ነው እንደዚህ ለማየት የሚያጓጓ አይነት ቦታ አይደለም። እንዳየሁት ከሆነ ማለት ግን ታሪክ ነው፣ የነርኮ ታሪክ ነው። ያንተም የኔም ታሪክ ነው፣ የሁላችንም ታሪክ ነው። ያንተ ታሪክ እዛ ወንዝ ውስጥ ነበር ያገኘው። በጣም ራስን ጥቁር ነገር ቀብተህ ወንዝ ውስጥ ተኝተህ ሰው አታስጠጋም ነበርና መጀመሪያ በደህና ልብስ ለብሼ መጥቼ ስቀርብህ አላቀረብከኝም ነበር። አልፈልግም ብለህ በድንጋይ ልደበደበኝ ሞከርክና ከዛ በቃሽ የሄድኩኝ አስመስዬ ተደብቄ እዚህ ጋር እያየሁ ነበር። ከዛ በኋላ እንደኔ አይነት ልብስ የለበሱ ሰዎች ጤነኛ ሰዎችን ስታይ አትቀርብም ነበር። ግን እንዳንተ ተመሳሳይ ያበደ ሰው ስታይ ግን አቅርበ ምግብ ታበላ ነበር። ዘን እሱን ሳይ እኔም እንዳበድኩኝ ቀረብኩ የተቀደደ ልብስ ለብሼ እና እኔም ጓደኛ ሆኜ ቀረብኩ። በደንብ ተቀራረብን። ከዛ በኋላ አሪፍ ጊዜያቶችን ማሳለፍ ጀመር። ግን በስተመጨረሻም ግን እሱን ጊዜ ያሳልፈኝ ያሰብኩት ሁሉ አንተን ቤተክርስቲያን መውሰድ ነበረ። በስተመጨረሻ ወሰድኩኝ። አሁን ድነህ ለዚህ በቅተሃል። ለዚህ ሁሉ ነገር የዳረጉኝ አንቺንም እንደዚህ ቀን በቀን እንድታለቅሽ ያደረጉሽ ነው። ብዙ ነገር አሳይተሽኛል። ቅድም ቤተክርስቲያንም ከቤተክርስቲያንም ስመጣ አሳይተሽኛል። ያለውን ነገር በሙሉ እንዳለ አስረድተሽኛል። አዎ ባደረኩት ጥፋት ተጸጽቻለሁ። ግን ይሄን ሁሉ ነገር ያደረጉብን ይሄን ሁሉ ነገር ያደረሱብንን ሰዎች አክስቴም ሆነች እናቴ ዋጋቸውን እንሰጣቸው፣ የእጃቸውን ያገኛሉ። እመኝኝ፣ የምሬን ነው። እግርሽ ስር ወድቀው እንዲንበረከኩ ነው ማለት ነው። እኔ እኮ እነሱን እንድትመታቸው እንድትጎዳቸው አይደለም የምፈልገው። ከነሱ ተጠንቀቀ እንድትርቅ ምንም መጠንቀቅ አያስፈልግም። ጀመር እዛው አውርተናል አይደል? ለቅሷችንንም ተላቅሰን ሁሉ ነገራችንን ጨርሰን የመጣነው አይደል? ቤተክርስቲያን ሁሉ ነገር አውርተን ቃል ተግባብተን የመጣነው አይደል? ከዚህ በኋላ ወደ ጸብ አልሄድም ከነሱ ጋርም አልጣላም ብለህ ቃል ገብተህልኛል ቤተክርስቲያን አይደል? ስለዚህ አሁን የምፈልገው አሁን እዚህ ያመጣው እዚህ ትኖር እንደነበረ እንድታስታውስ ነው። እዚህ ሆነ እንደነበር ምን ያክል የሚያስጠላ ሆነ ስለነሱ ማስተባበያ እንድትሰጪኝ አልፈልግም። በምን ድጋሜ እኔና አንቺን እንዳንጣላ ከፈለግሽ የሚያጣላን ነገር ቢኖር ከነሱ እንትን ለማለት ብትሞክሪ። ምን ማለት አንተ እነሱን ገና አንተ ወንጀለኛ ትሆናለህ፣ ወንጀለኛ ሆነህ ትታሰራለህ። ሉል እነሱ ወንጀለኛ ሆነው በነፃነት እየኖሩ ለምን ህይወትን ታበላሻለህ? ለምን ንገረኝ። ህይወቴን እኮ እንዳበላሹት ነው ማበላሽ። ህይወታቸውን እኮ አላበላሹ። የኔን ህይወት ግን የኔን ልጅነት የኔን ህይወት እኔ መኖር የነበረብኝ መግደል አይደለም፣ እነሱን መግደል አይደለም እኮ እንደሰወሩብኝ ደግሞ እነሱንም ህይወታቸውን አሳጥቼ ስማኝ፣ አሳይሻለሁ። አይሆንም እንደዛ። ስማኝ፣ አሁንም ለነሱ እየተከራከርሽ ነው እንዴ? ለነሱ መከራከር ፈልገሽ ነው? ስማኝ፣ እኔ ለነሱ መከራከር ፈልጌ አይደለም፣ ግን እነሱ መግደል ሳይሆን እነሱን ለህግ አሳልፈን እንሰጣቸዋለን። ህግ የፈለገውን ነገር ያርጋቸው። አንተ ለምን ትገላቸዋለህ? አይሆንም። በዚህ ስትራቴጂ ህጉም፣ ዳኛው፣ ፖሊሱ፣ ከሳሹ ራሴው ነው። ይሄንን ደግሞ በአጭር ጊዜ ውስጥ አድርጌ ያሳይሻል። እነሱ ሁሉንም አንድ በአንድ የእጃቸውን ካልሰጧቸው እንቅልፍ ወስደው እኮ እነሱ ይሄንን ነው የሚፈልጉት አይደለ? አንተ እንደዚህ እንድትሆን አንተ ወንጀል ውስጥ አሰርተው ወይ ደግሞ አንተን አሳብደው ያንተን ገንዘብ ያንተን ሀብት መውረስ ነው የሚፈልጉት። ለምን እንደዛ እንዲያደርጉ ለምን እድል ታመቻችላቸዋለህ? ንገረኝ። ለምን ታመቻችላቸው? ያለህን ነገር ለመውረስ ነው እነሱ ይሄን ነገር ሁሉ የሚያደርጉት። አንደኛ ነገር እሱ ሀብት እኮ ያለው ውክልናው ነው እንጂ በኔ አባቴ በህይወት አለ። አባቴ እስካልሞተ ድረስ ያንን ነገር ሊወርሱ አይችልም። አንደኛ ነገር አባቴንም እኮ ምን እንዳደረጉት አላውቅም። ረጅም ጊዜ ሆኖታል ከጠፋ ካገኙት። ከዚህ በፊት እየፈለኩት ነበረ ግን አይቼው አላውቅም። ከሱ ጋርም ደግሞ ሰላም አልነበርክም። እሱን አብረን እንፈልጓለን እንጂ እንዳለ ይዣቸው ደግሞ ማለት ነው የት እንዳደረጉትና ምን ሊያደርጉ እንዳቀዱላ ሳይቀር ነው አማወጣጣቸው። እኔ አይደለም እስከ ዛሬ ምናግርክ ራስን እንድትጠብቅ ነው ከነሱ። ታውቃለህ እኔ እናንተ ብዙ ተጣልተናል። እኔ እናንተ መሀል ላይ ሲገቡ የነበሩት እነሱ ናቸው። ግን አይንን እንድትገልጥ ነው እኔ እያደረኩ ያለሁት። ምንድን ነው የምትይው? ምልህ ተዋቸው። ለምንድን ነው እጃቸውን እንሰጣቸው? ለምን ለህግ አሳልፈን እንሰጣቸዋለን? ለምንድን ነው ለህግ ዛሬ አስሯቸውን ነገር ለሚፈታቸው ነገር ለምንድን ነው ጊዜን ማቃጥለው? አንተ አይደለም። ለምንድን ነው ማበላሸው? አንተ አይደለማ ህግ አለ።
የሚወስን ህግ አለ። አንተ አይደለም የምትወስነው ለሰው ልጅ። ዘኪ ለምን አትሰማኝም? ስለዚህ ላል ያኔ እቤቴ መተህ ከአክስት ጋር የቤቴን ዕቃ ስትወስድ ፀጉሬን ስቆርጥ ምናምን ነገር ታስታውሳለህ? ሙሉ ንብረቱን ጭራሽ ፀጉርሽንም እንድቆርጠው አድርገውኛል። የዛኔ እኮ ጤነኛ ነበር። የዛኔ እኮ ጤነኛ ነበር። የምሬን እኮ ነው። ምንድን ነው የሚያስቅሽ? ጤነኛ ነበርክ እኮ። ጤነኛ ሆነህ ነው መተህ የቆረጥከው። ታውቅ ነበር ሁሉን ነገር። እንዳስለኩኝ እኮ ምንማስ በጤነኝነት አይመስልም። ኧረ ተይ ተይ፣ በምን በጤነኝነት አይደለም በጤነኝነት ማሳረኝ። አይ ነው የሆነ ነገር እንዳረጉብህ አውቃለሁ። አይንህን ደፍነውት ነበረ፣ ማየት አቅቶ ነበረ። ግን ቢሆንም ግን ሁሉም ነገር አልፏል። አሁን ግን እግዚአብሔር ይመስገን። አይ አሁን ግን ደህና ሆኗል። ደህናማ ሳረዱ ደህና ልሆንም ይሄ ደህና ሆኗል። ማውራት ጀምራል። ደህናም ሆነው እነሱን የእጃቸውን ስሰጣቸው ብቻ ነው። እነሱን ስበቀላቸው ብቻ ነው። አይደለም አትበቀላቸው። በቀላቸዋለሁ። እያንዳንዱን አንድ በአንድ የፀጉሯ ዘለላ ሳይቀረኝ ነው እንዳለ ምንቃቅልናል። እነሱን ህግ ይበቀላቸዋል። አንተ አይደለም የምትበቀላቸው። የራሴን ጥፋት ራሴ ነኝ መካስ ያለብኝ። ህግም እዚህ ውስጥ ምንም የሚያገባኝ ራሴ የተጎዳሁት ህይወቴን ያጣሁት ራሴ ነኝ። ስለዚህ ህይወቴን የማስመልሰው ራሴ። አሁን ተመልሰሃል። አሁን ኦልሬዲ ከኔ ጋር ነው የምንኖረው። ከዚህ በኋላ እኔ ቤት ትኖራለህ። የወሰድክብኝንም ዕቃ ትመልስልኛል። ከወሰድኩትም በላይ ነው እንጂ ለጨዋታ ግን አብረን እንኖራለን። ታውቃለህ እዚህ ጋር እንደተጋባን ነግሬሃለሁ። ቅድም ቪዲዮ ላሳይሽ። አሁን ልድገምልህ እስቲ። ግን በደንብ እኮ አላየሁትም ቅድም ነው ያው ይሄ እዚህ ጋር ቀለበት እያሰረ እዛ ጋር ነበር ቀለበት ስናስር ነበር። እስቲ ይሄ ደግሞ ኳስ እየተጫወተ ነው። እዛ ይሄ ውሃ እየተረጫጨ ነው። እዚህም አድረን ነበር አብረን ይሄኛው ደግሞ ጓደኛ ነበር። እንደዚህ ብርድ ላይም እንደዚህ አድረን ይሄን ላታስተውሰው ምንም ማቀቅ የምታስተውሰው ምንድን ነው ታዲያ? እኔ ማስታውሰው እነሱ አረመኔ የሆኑ ሰዎችን መገለጣጠል ነው። በቃ አይምሮ ላይ እየመጣ ያለው በምን ይባክሽን ፍቀጂልኝና በቃ እጄ የእጃቸውን እስከዛሬ ሲያደርጉብን ለነበረው እንዳለ መጥፎ ተግባራቸው ዋጋቸውን ይስጣቸው። በቃ ፍቀጂልኝ። ይሄንን እንኳን በማድረግ ተባበሩ። እሱ ካደረክ ከኔ ጋር ትጣላለህ። ሰማኸኝ አይደል? ድጋሜ ካንቺ ጋር ጣልቼ አንቺን ማጣት አልፈልግም። እኔን ማጣት ማትፈልግ ከሆነ ለሰራሁት ስህተቶች እንዳለ በቃ መካሻ ነው የምፈልገው። ልክስሽ ነው የምፈልገው። አጠገብሽ ሆኜ የሚያስፈልግሽን ነገር ላደርግልሽ ነው የምፈልገው። እኔን ማጣት ማትፈልግ ግን ደግሞ በቃ እመኚኝ፣ ድጋሜ እነዚህ ሰዎች ማለት ነው መዳኔን ሲያውቁ ወይ ደግሞ የሆነ ነገር መሆናችንን ሲያውቁ አንድ ላይ መሆናችንን ሲያውቁ ተመልሰው መምጣታቸው አይቀርም። ተመልሰው እንዳይመጡ ደግሞ ከስር መሰረታቸው እንዳለ ገንድሼ ልጣላቸው። ተመልሰው ሲመጡ የዛኔ በመሀላችን የገቡት አንተ በእነሱ ሳይድ ስለነበርክ ነው፣ እኔን ስላላመንከኝ ነው አይደለ? አሁን ደግሞ እኔ እናንተ ከዚህ በኋላ እርስ በርስ እንተማመናለን። አሁን ከዚህ በኋላ የኔ ነህ አይደለ? ስለዚህ ሁለታችን አንድ ላይ ከሆነን ደግሞ እኔ እናንተ ጠንካራ ነው። ስለዚህ እነሱ በምንም ታምር በመሀላችን ሊገቡ አይችልም። ድጋሜም ደግሞ ያንን ሴራ ሊያረጉ አይችሉም። ያለኝን ማስረጃ ሙሉ በሙሉ ለህግ አሳልፌ እሰጣለሁ። አንተም የምታውቀውን ነገር ትናገራለህ። ህግ የሚያደርገውን ነገር ያደርጋል። አንተ በምንም ታምር አታረግ። ምክንያቱም ለህግ አሳልፈሽ ነገ በዋስትና ወይ ደግሞ በገንዘብ መውጣታቸው አይቀርም። ስማኝ ገባሻ? በፈለጉ ሰዓት ይውጡ። ሰማኝ አይደል? አንተ ግን በምንም ታምር ሄደህ እስር ቤት ስትገባ አይኔና ቁጭ ቆሜ አላይህም። በምንም በኋላ እኮ አብረን ነው የምንኖረው። ምን እያልክ ነው? ልግደላቸው እያልክ ተጋብተን ልጆች ወልደን ብዙ ነገር አብረን የምናሳልፍ ሰዎች ነን። በዛ ህይወታችን ላይ እንደማይበጠብጡን ተፈተው በምን እርግጠኛ ነን? በገንዘብ ወጥተው አንድ ስላልነበርን ነው። አሁን ግን አንድ ነን። አንድ ከሆነ ደግሞ በምንም ታምር አይበጠብጡንም። አንተ እነሱን ሄደህ ከገደልካቸው አንተ እስር ቤት ትገባለህ። እሺ የምናስበው ህይወትስ ምንወልደውስ ምንጋባውስ ነገር ሁሉም ምን አቀረ? እኔ ብቻዬን እዚህ ልሁን? አንተ እስር ቤት ገብተህ እኔ ደስተኛ ሆናለሁ? ዘኪ በእግዚአብሔር አንዳንድ የምታረጋቸውን ነገሮች ቆም ብለህ እንድታስብ ፈልጋለሁ። በቃ ህግ የሚያረጋቸውን ነገሮች ያረጋል። እኔ እናንተ ግን ያለንን ነገር ደስተኛ ሆነን እናሳልፍ። እስቲ የቀረችንን እድሜ ደስተኛ ሆነን እናሳልፍ።
እዚህ ደግሞ ብዙ ትውስታዎችን ይዘናል። አይ ዶንት ኖ ጤነኛ ከነበርክበት ታይም ይልቅ በታመምክበት ሰዓት ላይ ካንተ ጋር ጥሩ ጊዜያቶችን አሳልፌያለሁ። ጥሩ ሜሞሪዎችን አሳልፌያለሁ። እሱን ታውቃለህ። ከዚህ በኋላ ደግሞ ጤነኛ ሆኜ ደግሞ እግዚአብሔር ይመስገን አንቺም ሳታክቺ ብዙ ነገር በቃ አድርገሽልኛል እና ያን ሁሉ ነገር ደግሞ እስቲ በጤነኝነት ደግሟለን ብዬ አስባለሁ። በደንብ ግን እንደሱ ልጃቸውን ዋጋቸውን መስጠት አለብኝ። አይምሮዬ ሰላም የሚያገኘው የምሬን ነው። አይምሮዬ ሰላም ሊያገኝ የሚችለው እነሱ ዳግመኛ ወደ ህይወቴ እንደማይገቡ እርግጠኛ ሰው ነኝ። ያን ደግሞ ላደርግ የምችለው እርግጠኛ መሆን የምችለው በራሴ እጅ ራሴ ዋጋቸውን ስሰጣቸው። በህግ ከሆነማስ ነገ እንደማይወጡ በምን እርግጠኛ? አንተ ዋጋቸውን የምትሰጣቸው ቀን እኔን ታጣኛለህ። የኔ እናንተ የመጨረሻ ነው። አንቺ ማጣት አትፈልግም። ያላንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ እስከ ዛሬም ላጣሁሽ በጣም ነው የሚቆጨው። የኔ እናንተ የመጨረሻ ነው የሚሆነው። ዝቅ አንተ እነሱን ዋጋቸውን እሰጣለሁ ብለህ የሄድክ ቀን የኔና ያንተ ነገር ያበቃለታል። እሺ ቆይ ምን እሱን ከሆነ የምትፈልገው መሄድ ይችላል። አላስቆመን ከዚህ በላይ ከዚህ በላይ አንተ መታገል ደክሞኛል። እኔ ድጋሜ እኮ አንቺን ማጣት ስለማልፈልግ በቃ ማጣት ማትፈልግ በእኔና ባንቺ መሀል ማንም እንዲገባ አይገቡም። ከዚህ በኋላ አይደል እንዴ ምንም አቅም ስልጣን ኖሯቸው በምንም ታምር ሊገቡ አይችሉም። ዘኪ ለምንድን ነው አትሊስት ማታብለኝ? አሁን እዚህ የመጣው ያሳለፍናቸው ነገሮች እንድታስታውስ ውስጣችንን ወደኋላ መለስ ብለን እንድታይ ስለምፈልግ ነው። አንቺ ደግሞ ስለተረዳሁ አመሰግናለሁ። ችግር የለውም። እኔ ሁሌ አንተን እረዳለሁ። ምን አይነት ስጦታ ነሽ አንቺ ልጅ ለነፍሴ እንድወድሽ ያደረሽ ግን እንደራሴ ከዚህ ዓለም አንቺ ብቻ ትበቂኛለሽ። አንተም ስለተረዳኸኝ አመሰግናለሁ። ዳግመኛ ማገኝሻል መስሎኝ የእውነት እና ወደዛ ጋር እንሂድና የነበርክበትን ወንዝ ላሳይ። አረክ ከደኝ ወደ ቤት እንቆጣ እሺ ተፈስቶታል። ደውሪት ነበር መሰለህ ሻምከታ ይፈልግ ላይ ደውሪት እነዚህ ጓደኞቻችን ናቸው። የካሜራ ማንም ጓደኛ ነው። ክብሪት እዚህ ጋር ነበር ያገኘው። በጣም ነው የሚሰጠው። እንኳን እኮ እስኪ እኔ ይዞኛል አንተ ልጅዋት እንደዚህ ፍታ መሰለኝ እንዴት ገቡት? እንዴት ያስገባል? እስቲ ያስገባል። ቤት በኩል ይገባል። በጣም ነው የገባው። ብቻ ሰማኝ። ዋናው ነገር አሁን ጤነኛ ነህ፣ ድነሃል። ይሄን ሁሉ ነገር አሳልፈናል። ያሳለፍነው ነገር ሁሉ ለበጎ ነው አይደለ? አንዳንድ ፈተናዎች ሲበዙ ፍቅራችንን ያጠነክራል ብዬ አስባለሁ። እና በመዳኔ በጣም ደስ ይላል። የካሜራማኔ ደስታ ነው። በጣም ለፍቷል። በገበ ካሜራማኔ አንተ ተደብቆ አንተንም አመሰግን ወዳለህ ቪዲዮ ተከታተለኝ። በማታ እዛ ከውስጥ አብሮን እያደረ ነበር። አብረን ብቻ እንኳን ቤተሰቦቻችንን ማንም ሰው እናቱን ያው ለእናቴ ከነበረው ፍቅር ነው እንደዚህ ታደርግ ይችላል ነው። አሁን ላይ ደግሞ የእሷን ጥፋት የእሷን ማንነት በጣም ግልጽ አድርጋ ገለጽ አስመስታኝ ያየሁትን ቪዲዮቿን ምናምን በጣም በቃ ባይሆን ነገር
አሁን ደግሞ ከበዛ ያው ሚስት ስለሰጠኝ በጣም በሳርም ቢሆን ተጋብተናል። ባላንተና ብቻ ዘኪኒ ብዙ ምን ነገር አለ። ብቻ ስለ ዳንክ በጣም ደስ ይለኛል። ከምል በላይ ብዙ ተፈትነናል። ብዙ ነገሮችን አልፈናልና አንዳንዴ ወርቅ ለማግኘት በጣም በብዙ ፈተናዎች አልፋል አይደለ? ለኔ እናንተን ፍቅር እንደዛ ነው ብዬ አስባለሁና ብዙ መሰናክሎችን አልፈናል። ግን አሁንም ለበጎ ነው። እስቲ አሁን አንተ ድነሃል። ዋናው ነገር ያንተ መዳን ነው። እኔ እናንተም አሁንም እስቲ ላለን አንድ ላይ ነንና ያ ደግሞ በመሀላችን ያለው ፍቅር ይመስለኛልና ስለዳንክልኝ በጣም ደስ ብሎኛል። እስቲ ለአሁን ስለምትወደኝ በጣም አመሰግናለሁ። እኔም በጣም ነው የምወድህ፣ በጣም ነው የማፈቅርህ። እንዳፈቅርህ ያደረከኝ ልቤን ገዝተህ ያሸነፍከኝ ቢያደርግህ ነው መልካም ለኔ ያገኘው በድል ቀኔ አንተን ሳስብ ይገርመኛል ፍቅር ለኔ በስቶብኛል ከቃል አልፎን እየታየ ይጨምራል እየቆየ ታውቃለህ። የኔ ስለሆንክ ደግሞ በጣም ደስተኛ ነኝ። ብቻ ካዳንክ በጣም ደስ ብሎኛል ከምልህ በላይ። አሁን አልቅሼ እምባዬ ወረድ ይደርቃልና በጣም ደስ ብሎኛል። አልገባትም ባይዘው በጣም ጀግና ሴት ሴት ትኖራለች ብዬ በኔ አስተሳሰብ አስቤ ይባላል። ብቻዋን ነበር ይሄ ነገር ስታደርግ የነበረው ብቻ ብዙ ነገር ቪዲዮ ላይ ያው ሰንደሬባታለሁ ይበቃለሁ። ግን ያ ሁሉ ነገር እየገፋት እንደዛ እያልኳት በቃ እኔ ካለሁበት መከራ ካለሁበት ስቃይ ለመውጣት እኔ ብዙ መስዋዕትነት ከፍላለሁ እና በዛ ሁኔታ ውስጥ ሆና በቃ ጥላኝ አልሄደችም። ብዙ ነገር በቃ አሁን ላይ ደግሞ ብቻችን አይደለም ሰንደሬ የመጣውን ችግር የሚመጣብንን መከራ ብቻችን ሳይሆን ከዚህ በኋላ አብረን ነው የምንጋፈጠው። ሁለተኛ ነገር ደግሞ አብረንም ሳይሆን ከምንም ነገር በፊት ያ ሁሉ መከራ አንቺን ከማግኘት በፊት እኔን ነው መጀመሪያ የሚያገኝኝ። በቃ ከፊትሽ ነኝ እኔ ከፊትሽ ነኝ። እኔን ካለፈ ነው አንቺን ሊያገኝሽ የሚችለው። ለአንቺ ደግሞ ነፍሴንም ህይወቴንም እሰጣለሁ። አንቺ እንደሰጠሽኝ አንቺን በላይ ልሆንልሽ ቃል ገባልሻለሁ በእነሱ ፊት በተመልካቾች እና እወድሻለሁ፣ እኔም አፍቅርሻለሁ። ከሰው መሃል ምን አይኔ ላይ ጣልሽ ላይ መለስ ልቤ በቃ ተከተለሽ እሰይምሽ እጠራሽ ቸገረኝ ለቆንጆ የሚሆን ቆንጆ ካላተረኝ አፍቅሬሻለሁ አይኖችሽን አይቼ ሳገግም አንደበትሽ ይገለኛል ዳግም አፍቅሬሻለሁ። እኔም በጣም ነው የምወድህ። ስለ ዳንክልኝ ደስ ብሎኛል። በደንብ ሁሌም እንድታምኚኝ ነው የምፈልገው። ሁሌም እመነኝ እሺ። በምንም ታምር እኔ እናንተ ማለት ጥርጣሬ እንዲገባ አልፈልግም። ማናችንም ቢሆን ሶስተኛ ሰው እንድናስገባ አልፈልግም። ሰማኸኝ? አይን እያያወራኝ ሰማኸኝ አይደል? ምክንያቱም እኔ እናንተ ማለት ላይ ሌላ ሰው ሲገባ ነው እኔ እናንተ ሁሌም እንጣላለን። ስለዚህ ፍቅር ደግሞ ያለ እምነት ባዶ ነው። ዋናው እምነት ነው እና በመሀላችን መተማመን መከባበር ካለ ሁሌም ደስተኛ ሆነን እንኖራለን። ስለዚህ ሁሌም ምን ነገር እኔ ሁሌም እርግጠኛ ሁን፣ ሁሌም እመነኝ፣ ሁሌም ካንተ ጎን ነው የምሆነው። እሺ ስለዚህ አሁን ወደ ቤታችን እንሄዳለን። በደስ ደስ ደግሞ ቤታችን እናከብራለን። ለኪ መዳኑ
የደስ ደግሞ ወደ ቤታችን ሄደን ከካሜራማኔ ጋር ካሜራማኔን ትልቅ ክሬዲት ይገባዋል። እሱ ባይኖር ኖሮ ዘኪ አሁን ያለበት ሁኔታ ላይ ለማየት በጣም ይከብደን ነበርና ትልቅ አስተዋጽኦ አድርጎልናልና እሱንም በደንብ አመስግኑልኝ። በጣም አመሰግናለሁ። ከጎኔ ስለሆንክ ወንድሜ ስለሆንክ አመሰግናለሁና ቤት ሄደን ደግሞ የዘኪን መዳን ደግሞ በደንብ እኔ ቤት እናከብራለን። ያው ቤቱ ባዶ ነው፣ እቃውን ቢወስደው ባለችን አንድ አልጋ አለችን ባለችን እናከብራለን። ድስት መጥበሻም የለም ለምን ወጥ እንደምንሰራ ግን ባለችን አልጋ ላይ እናከብራለን። እና ወደ ቤት ተከታተሉ። እንወዳችኋለን። እሺ